ሻቢጉን ላለፉት ወራት በዚህ ተፋሰስ ላይ የተለያዩ የእርከን ስራዎችን ስንሰራ ቆይተናል። ተራራው በጎርፍ ተሸርሽሮ ተራቁቶ አስኪ ደረጃ ላይ ደርሶ ነበር። ይህንኑ በማየት ተራራውን ለመታደግ ርብርብ ስናደርግ ቆይተናል። አይቲ ያለመ ሆጀተማጅር ሱላና ዳጋሰና ወጀቹዳፊ በአካባቢያችን በተለያዩ ቦታዎች የአፈር መሸርሸር ይከሰታል። በተለይ ከፍታ ቦታ ላይ የሚገኙ መሬቶች ተቆርጠው ለማፈራቸው ሲወሰድ ይታያል። ይህ ደግሞ የእርሻ መሬታችንን እየጎዳው በመሆኑ እኛም ይህን ችግር ለመከላከል የአፈርና የውሃ ጥበቃ ስናከናውን ሰንብተናል። ቢየራ ኤጉዳፍ ሱላከናው ጀኒር በዘንድሮም ዓመት 6495 ተፋሰስ 3.3 ሚሊዮን ሄክታር ላይ የአፈርና ጥበቃ ስራዎችን ስንሰራ ቆይተናል። እነዚህ ስራ ከክልል አልፎ ለሀገር ምሳሌ ሊሆኑ በሚችሉ መልኩ አሁን የምንገኝበት የሸቤ ወረዳም በተለይ ጅማ አካባቢ ላይ ተፈጥሮን በዚህ ልክ ወደ ቦታ መመለስ የተለመደ አልነበረም። ያንን ካለን ልምድ አንፃር አንድ ላይ ቀምረን ነው ስንሰራ የቆየ ነው። ይህንን ስራ አጠቃላይ እንደ ክልል ዘንድሮ 9.8 ሚሊዮን ህዝብ ሲሰራ የቆየ ነው። ለዚህም ማህበረሰብ በዘንድሮ ዓመት ካዘጋጀናቸው ችግኞች 11% ፍራፍሬ እንዲሆኑና ዛሬ ያለው ትውልድ በሁለት ዓመት ውስጥ ከላው ላይ ተጠቃሚ እንዲሆን ራሱም ከቦታ ወደ ቦታ ተሰዶ ለችግር እንዳይጋለጥ ኑሮም እንዲሻሻል እየተሰራ ያለ ስራ ነው። በጋላይ የፊዚካል ስትራክቸሩን ስራ ስንሰራ በሌላ በኩል ደግሞ ነርሰሪዎቻችንን በማጠናከር ከፍተኛ የሆነ ርብርብ ነው ሲደረግበት የነበረው። እንግዲህ ዘንድሮ ወደ 5.5 ቢሊዮን የሚሆነውን የችግኞች እናዘጋጃለን ብለን ነው አቅደን ስንንቀሳቀስ የነበረው። እስካሁን ድረስ ከ5.2 ቢሊዮን በላይ ችግኞችን አዘጋጅተናል። እነዚህ ችግኞች ለተለያዩ አገልግሎት የሚውሉ ችግኞች ናቸው ማለት ነው። ዘንድሮ ዓመት የአቮካዶ ሩት ስቶክ እያዘጋጀን ነው። ሩት ስቶኩ ከአካባቢ ተክል ላይ ፍሬውን አመጣን። ፍሬውን ሩት ስቶክ እያዘጋጀን ነው። ከዚህ ከሩት ስቶክ ወደ ነው የምናልፈው። የኛው ሩት ስቶክ ወደ ግራፍቲንግ ነው የምንቀይረው ማለት ነው። መጀመሪያ ወደ ኢትዮጵያ ከእስራኤል ሀገር ነው ያስገባው መንግስት ማለት ነው። ከእስራኤል አስገብቶ እዚህ አሁን ኢትዮጵያ ውስጥ ተባስቶ ዝርያው አለ። ያ ዝርያ ሳውን ይባላል። ያ ሳውን ምንድነው የሚደረገው? ይሄኛው ይቆረጥና እዛኛው ለግራፍት ይደረጋል ማለት ነው። ይዳቀላል ለማለት ነው። የሚሰጠው ምርት የዛኛው ከእስራኤል ሀገር የመጣው ሳውን በጣም ከፍተኛ ምርት ነው ያለው። አሁን እያዘጋጀ ነው ያለው በዚህ የምታዩት አጠቃላይ 75000 ነው የተከልነው ማለት ነው። አለሻይ ሙሬቱ ዳቢራ ኮምፔሳ በመርገዝ የሻይ ቅጠል ችግኝ በስፋት ተዘጋጅተናል። በዚህ ስራ ሻይ ቅጠል እንዴት እንደሚዘጋጅ አውቀናል፣ ተምረናል። አርሶ አደሩም በደጁ ሻይ ቅጠልን መትከል እየለመደ ነው። ይህ ደግሞ በስፋት እንድናዘጋጅ አድርጎናል። ጅረቻላ እንግዲህ ዘንድሮ ወደ 5.5 ቢሊዮን የሚሆነውን የችግኞች በተለያዩ ቫራይቲ ያላቸው ችግኞችን እናዘጋጃለን ብለን ነው አቅደን ስንንቀሳቀስ የነበረው። ሻይ ልማት ክልላችን ላይ በስፋት አይታወቅም። ሲታወቅ የነበረው በድርጅቶች ግለሰቦች ብቻ ነበር። አሁን ይሄን ኢኒሼቲቭ ቀርጸን ወደ ስራ ከገባን በኋላ ሰፋፊ እንቅስቃሴዎችን አድርገናል። በተለይም ዘንድሮ ወደ 117 ሚሊዮን የሚሆነውን ችግኝ እንተክናለን ብለን አቅደን እንቅስቃሴ ውስጥ ገብተናል። ይሄ ችግኙ በየቦታው ተዘጋጅቷል። ይሄ ችግኝ ወደ 7000 ሄክታር መሬት ይሸፍናል ተብሎ ነው የሚገመተው። ለዚህ የሚሆነው የመሬት ዝግጁ ሆኗል። የሻይ ልማታችን አንዱ ትልቁ ኢኒሼቲቭ አድርገን ስንንቀሳቀስበት የነበረው ኢኒሼቲቭ ከህዝባችን ጋር እያስተዋወቅን በየአመቱ እንሄዳለን። በ3-4 አመት ውስጥ ደግሞ ወደ 150000 ሄክታር አካባቢ ተክለን ሰፊ የሆነ የሻይ እርሻ እንፈጥራለን ብለን ደግሞ እቅድ ይዘን እየተንቀሳቀስን ያለነው። መንግስት 2006 ከጉመሮ 1 ሚሊዮን ችግኝ ለአካባቢ ሰጠ። በዛ ነው ማስፋፋት የቻልኩት። ዛሬ 12 ሄክታር ነጥብ 5 ላይ ነው ያለው። ሻይ ተወዳዳሪ የለው፣ ጥሩ ምርት ነው። ለማንም ጥቃት የማይጋለጥ ንብረት ነው።
ተከላም ሆነ ከተከላ እስከ ለቀማ በሳይንሳዊ መንገድ ከተለቀመ ምንም ችግር የለም። እዚህ አካባቢ ከኋላ ጀምሮ አባላት ማለት 52 ሰዎች ናቸው። በጣም የተስፋፋ ነው። የኛ ዞን ለሻይ ልማት በጣም አመቺ አየር እንዳለው በቂ ዝናብ እንዳለው በተለያዩ ባለሙያዎች የተጠና ነው። 2015 ነው ወደዚህ ስራ የገባ ነው። ለሙከራ ወደ 670 ሺህ ችግኝ አፍልተን ነበር። በ2016 ይሄ ስራ በጣም እየሰፋ ሄደ። 2017 ላይ አሁን ወደ 16 ሚሊዮን ሄክታር በላይ ችግኝ አዘጋጅተናል። ወደ 813 ሄክታር በአራት ወረዳ ላይ ለመትከል የማሳ ዝግጅት እያደረግን ነው። በግሪን ሌጋሲው ላይ በሰጠነው ትኩረት ለሻይ ልማትን በዛው መጠን ሰጥተን ነው እየሰራን ያለ ነው። ይሄንን የሻይ ልማት የምንሰራበት ዋናው ትልቁ ነገር አንደኛው ሻይ የሶይል አሲዲቲን የሚቋቋም የአትክልት አይነት ነው። አሲዲቲ ደግሞ ክልላችን ላይ በጣም ምርትን እየቀነሰ ያለ በመሆኑ በሻይ ይሄንን ትሪት ማድረግ እንደሚቻል ሻይ እሱ ሬዚስት ስለሚያደርግ ሻይን ከተጠቀሙ አንደኛ አሲዲቲውንም ተቋቁሞ ምርትም እንደሚሰጠን አውቀን ነው ማለት ነው። በሁለተኛ ደረጃ ዓለም ላይ ከውሃ ቀጥሎ የምትጠጣው ሻይ ከውሃ ቀጥሎ የምትጠጣው ሻይ ከሆነ ሻይን ካለማን በትክክልም ሻዩን የት ማድረስ እንደምንችል ገብቶን አውቀን የዓለም የገበያ ሁኔታ ምን እንደሆነ አውቀን እየሰራን ያለንበት ነገር ስለሆነ ከዚህ የተነሳ ህብረተሰባችን ከሻይ ገቢውን ሊያሳድግ ይችላል፣ ህይወቱን ሊለውጥ ይችላል የሚል እሳቤም ጭምር ተይዞ ነው ማለት ነው።